ቃሌን ጠብቄ ዛሬ ደግሞ የአዶልፍ ሂትለር አጭር የሆነ ታሪክ ባዮግራፊ ይዤላችሁ ቀርቤያለሁ። እና አዶልፍ ሂትለር እንግዲህ ኦስትሪያ የተወለደ ነው። ከዛ ወደ ባቫሪያ ሙኒክ ከተማ በስደት ገብቶ ኋላ ጀርመናዊነትን ሲያቀነቅን የነበረ ነው። እስኪ እንየው። መጀመሪያ ላይ ያልተሳካለት አሊ የነበረና እዚያው ኦስትሪያ ቬና እያለ የነበረና በኋላም የዓለምን ዕጣ ፈንታ ለመቆጣጠር የበቃን ሰው በህሊናችሁ ሳሉት። አዶልፍ ሂትለር እንደ ኤሮፓ አቆጣጠር ኤፕሪል 20 1889 በኦስትሪያ በምትገኝ ብራውናው አምየን በምትባል ትንሽ ከተማ ተወለደ። በልጅነቱ ሰዓሊ የመሆን ህልም ነበረው። ነገር ግን በቬና የጥበብ አካዳሚ ተቀባይነት ማጣቱ በብሔርተኝነትና በዘረኝነት በተሞላች ከተማ ውስጥ ተስፋ እንዲቆርጥና እንዲደህይ ነው የሆነው። ከአንድም ሁለት ጊዜ ፈተና ወስዶ ነበር፣ ግን አልተሳካለትም። በአንደኛው ዓለም ጦርነት በፈቃደኝነት ተቀላቀለ፣ በቆራጥነት ተዋጋ፣ ቆሰለ፣ በመርዛማ ጋዝ ተጠቃ፣ እንዲሁም ሜዳሊያዎችን አገኘ። ነገር ግን የጀርመን መሸነፍ ስሜቱ ተጎዳ። አዶልፍ ሂትለር በአንደኛው ዓለም ጦርነት የጀርመን ጦር ሰራዊት አባል ሆኖ ነው እንግዲህ የተሳተፈው። ለሀገሪቱ ውርደት አይሁዶችን፣ ኮሚኒስት ማለት ሶሻሊስቶችን እና ፖለቲከኞችን ተወቃሽ ያደርግ ነበር። በሙኒክ በባቫሪያ ዋና ከተማ ማለት ነው። ባቫሪያ ማለት አንድ የጀርመን ግዛት ነች። ሂትለር የናዚ ፓርቲ የሆነውን ትንሽ አክራሪ ቡድን ተቀላቀለ። የእሱ ቀስቃሽ ንግግሮች ተስፋ የቆረጡና ተወቃሽ የሚፈልጉ ሰዎችን ሊስቡ ችለዋል። በ1923 በቤርሃውል ፑች ማለት መፈንቅለ መንግስት የባቫሪያን መንግስት ለማስወገድ ከስልጣን ለማውረድ ተሳትፎ አድርጓል በሚል ነው፣ አደራጅቷል በሚል ነው እንግዲህ ክስ የቀረበበት። ስልጣን ለመያዝ ሞከረ። ሙከራው ከሸፈ። እስር ቤትም 9 ወር ያህል ተወስኖበት እያለ እስር ቤት እያለ ማይን ካምፕ ማይ ስትራግል የኔ ትግል እዚህ መጽሐፍ ውስጥ እንግዲህ አርያን ሬስ የምንለው የጀርመን የበላይነትን ያሳያል። ዓለም መገዛት ያለባት በዚህ ንጹህ ዘር በጀርመን ዘር መሆን አለበት ብሎ ነው አርያን ሬስ። ማስተር ሬስ ይለዋል። አይሁዶችን በጣም ሊጠላ እንደቻለ እዚህ መጽሐፍ ውስጥ አስፍሯል በጽሁፍ። በተለይ እሱ ችግር ላይ ያለ ከኦስትሪያ ወደ ጀርመን ከመጣ በኋላ ሙኒክ ውስጥ በጣም ችግር ላይ ያለ፣ እነሱ ደግሞ አይሁዶች ኢኮኖሚ በፋይናንስ በኩል ሀብታም የሚባሉ ንግዱን የተቆጣጠሩ እነሱ ናቸው። አንድም ይሄ ነው። በሌላ በኩል ግን አዶልፍ ሂትለር በራሱ አእምሮ ውስጥ የአይሁድ ጥላቻ የፈጠረበት አንድ ሁኔታ ነበር። በፊት ጀምሮ ሲቀሰቀስ ነበር። በጀርመን ውስጥ አይሁዶችን የሚያጥላላ ቅስቀሳ ይካሄድ ነበር እና እሱም በዚህ ቅስቀሳ አንድ አሳሰቡን ሊቀይር ቻለ። አይሁዶች ላይ ከፍተኛ ጥላቻ ነው ያሳየው እና በዚህ መጽሐፍ ውስጥ ይህን ሁሉ ገልጿል። የተሰኘው መጽሐፉን ጻፈ። በዚህም ድልን፣ የዘር የበላይነትና አይሁዶች የሌሉበትን ዓለም ራዕዩን አሰፈረ። በጊዜያዊነት ከተፈታ በኋላ ፓርቲውን ዳግም ገነባ። ታላቁ የኢኮኖሚ ውድቀት ማለትም ግሬት ዲፕሬሽን አሜሪካንን የመታው የኢኮኖሚ ቀውስ በሚሊዮኖች የሚቆጠሩ ሰዎችን በጀርመን ውስጥ ያለ ስራና በተስፋ መቁረጥ ውስጥ ሲከታቸው ሂትለር ስራን፣ ኩራትና በቀልን ለማካሄድ ቃል ገባ። ማለት ለስራ ሲል ስራ አጥነት ለወጣቱ ስራ አጥነትን ቀርፎ ስራን እንደሚያስይዝ የጀርመን ኩራትን በወጣቱ አእምሮ ውስጥ እንዲሰርጽ አድርጓል።
በቀል በተለይ አይሁዶች ላይ እና ይሄ በቀል ስንል ትሪቲ ኦፍ ቨርሳይ የምንለው ጀርመን ተጎድታለች። በዚህ ስምምነት አንደኛው ዓለም ጦርነት እንዳበቃ ወደ 6.6 ቢሊዮን ፓውንድ ነው እንድትከፍል የተደረገው እና ያንን ለመበቀል ቃል ገባ ጀርመን ሕዝብ ማለት ነው። በ1933 የጀርመን ቻንስለር ሆነ። በፕሬዚደንት ሂንደንበርግ ተጋብዞ ነው እንጂ በጉልበት አይደለም፣ ጋብዘውት ነው። ምን ያህል ተጽዕኖ ፈጣሪ እንደነበር ተረድተው ነው ቻንስለር ማለት ጠቅላይ ሚኒስቴር ቢሮ እንዲረከብ ነው ያደረጉት። በጥቂት ወራት ውስጥ ዲሞክራሲ እንዲጠፋ አደረገ። የራይክስታግ እሳት መነሳት፣ ራይክስታግ ማለት ፓርላማ፣ የጀርመን ፓርላማ ህንፃው እንዲነድ አንድም እሱ ነው ያደረገው። ይህንን አንዳንድ ጽሁፎች ላይ የምናየው ምክንያቱም ክስ ነው ያቀረበው። ኮሚኒስቶች ተከሰሱ፣ ይህን ህንፃ ያቃጠሉት ኮሚኒስቶች ናቸው በሚል። ስለዚህ ኮሚኒስቶች በጠቅላላ በፖሊስ ታፍነው ወደ እስር ቤት ሲጓዙ የጀርመን ራይክስታግ የፓርላማ መቀመጫ በናዚ ፓርቲ አባላት በሂትለር ተከታዮች ሊሞላ ቻለ እና የድምፅ ብልጫ በማግኘት ስልጣን አረጋጋ። ዲሞክራሲ ሊጠፋ ቻለ። የራይክስታግ እሳት መነሳት ነፃነቶችን አገደ። የማስቻያ አዋጅ አምባገነን አደረገው። የፖለቲካ ተቀናቃኞች በረጅሙ ቢላዎች ምሽት ተገደሉ። ኮሚኒስቶች ናቸው ይበልጥ። ፕሮፓጋንዳ የህይወትን እያንዳንዱ ጥግ ሞላው። የናዚ ምልክት የሆነው ስዋስቲካ የማይቀር ሆነ። ማለት ስልጣን እንደሚይዝ ተረጋገጠ። ሂትለር ሌብንስራውም ማለት ሊቪንግ ስፔስ የመኖሪያ ቦታ አልሞ ነበር። ለዚህም ደግሞ ሶቪየት ህብረትን ነው በእቅዱ ውስጥ ያስቀመጠው፣ የጀርመንን ህዝብ ወደ ሶቪየት ህብረት ማስፈር፣ ሌብንስራውም ሊቪንግ ስፔስ እንዲኖር ጥረት አድርጓል እና ሶቪየት ህብረት በ1941 ባርባሮሳ የሚል ከዚያም የስታሊንግራድ ጦርነት እንዲካሄድ አድርጓል። በመጨረሻ ግን ሊሸነፍ ችሏል። በሶቪየት ቀዩ ጦር ተሸንፏል የጀርመን ጦር። ኦስትሪያን፣ ቼኮስሎቫኪያን ከዚያም በ1939 ፖላንድን ወረረ። የፖላንድ በጀርመን መወረር እንግዲህ ሁለተኛው ዓለም ጦርነት መጀመሩን ነው የሚያሳየው። ብሊስክሪግ ማለት ስዊፍት አታክ ፈጣን ምት ማለት ነው። በአንድ ቀን በአየር እና በምድር ነው ጀርመኒ ያጠቃችው እና በአንድ ቀን ፖላንድን የተቆጣጠረችው። ያ ስዊፍት አታክ ብሊስክሪግ ይባላል። አውሮፓን ድል አደረገ። ነገር ግን የእሱ ትልቁ አባዜ የዘር ማጥፋት ነበር። 6 ሚሊዮን አይሁዶች ከሚሊዮኖች ሮማዎች፣ አካል ጉዳተኞች እና የፖለቲካ ተቃዋሚዎች ጋር በመሆን እንደ ኦሽዊዝ ባሉ ካምፖች ውስጥ በስርዓት ተገደሉ። በኢንዱስትሪ ደረጃ የተፈጸመ አስከፊ ድርጊት ቢሆንም ምኞቱ ወደ ጥፋት ተቀየረ። የምስራቁ ግንባር ጀርመንን አደከማት። ስታሊንግራድ ሰራዊቱን አፈራረሰበት፣ ሊሸነፍ ቻለ። የዲዴይ ወረራ የምዕራቡን ግንባር ከፈተ። ዲዴይ ማለት የኖርማንዲ በሰሜን ምዕራብ ፈረንሳይ የምትገኝ ነች። የአላይድ ፎርስ የተባበሩት ኃይሎች የምንለው የአሜሪካ የእንግሊዝ ጦር ኃይል የነ ዲጎል ፈረንሳይ ነፃ አውጪ ግንባር አቋቁሞ ነበር። ቻርልስ ዴጎል ፈረንሳዊው በስደት ማለት ነው። የነኚህ ኃይሎች ባይዘናወር የሚመራ የነኚህ ኃይሎች ወረራ ነው የተካሄደው። ስለዚህ አሸነፉ ማለት ነው። ጀርመኒ ናዚ ጦር ከፈረንሳይ የወጣበት ጊዜ ነው በ1944 ማለት ነው። በ1945 በርሊን ተከበበች። በመሸሸጊያው ውስጥ የሶቪየት ወታደሮች ቀይ ጦር እየተቃረቡ ሳለ ሂትለር የራሱን ሕይወት አጠፋ። እንግዲህ ከጥቂት ቀናት በኋላ ጀርመን እጅ ሰጠች።
በጀርመኒ እጅ እንደሰጠች ያንን ጊዜ ምን እንለዋለን? ቪዴይ ቪክትሪ ኢን ዩሮፕ ዴይ እንለዋለን በአውሮፓ ብቻ። ምክንያቱም ጃፓን ጋር ጦርነት እየተካሄደ ነው። ሁለተኛው ዓለም ጦርነት አበቃ ማለት አንችልም። በአውሮፓ ብቻ አላይድ ፎርስ የተባበሩት ኃይሎች ድል ያደረጉበት ከ70 ሚሊዮን በላይ ህይወት ጠፋ። የሆሎኮስት ጭፍጨፋ ማለት አይሁዶች 6 ሚሊዮን ጭፍጨፋ አይሁዶችን የገደሉበት በሰው ልጅ ላይ ለዘላለም ጠባሳ ጥሎ አለፈ። የሂትለር ታሪክ ማስጠንቀቂያ ነው። መሪነትን ተገቢ ባልሆነ መንገድ ለአሁን ዘመን መሪዎች ባልሆነ መንገድ መጠቀም ቁጣና ገደብ የለሽ ስልጣን አገርን ሊያጠፉ ይችላሉ። የምናስታውሰው እሱን ለማወደስ ሳይሆን ታሪክ እንዳይደገም ለመጠበቅ ነው። ዓለም ቃላት ምን ያህል በቀላሉ ወደ መሳሪያነት ሊቀየሩ እንደሚችሉ መቼም መረሳት የለበት። ታሪክ ውስጥ ተጽዕኖ ፈጣሪና አደገኛ ስለሆኑ ሰዎች የሚተነትኑ ተጨማሪ ቪዲዮዎችን ለማግኘት ላይክ ያድርጉ፣ ሰብስክራይብ ያድርጉ እና የደወል ምልክቱን ይጫኑ። ምክንያቱም ያለፈውን መረዳት የወደፊቱን ለመጠበቅ ቁልፍ ነውና። አመሰግናለሁ።